ከህዝብ እናጥፋቸው ተብለን ህዝበ ክርስቲያኑን ከህዝብ እናጥፋው ከኢትዮጵያ እንፋቀው እንሻረው ኢትዮጵያ የእግዚአብሔር ሀገር መባሏ ይቅር የእግዚአብሔርን መሰዊያ እንወርሳለን የሚሉትን ይላል። ህዝበ ክርስቲያኑን ገድለን ቤተ መቅደሳቸውን ወደኛ መስጊድ እንቀይረዋለን እያለ የሚዘዋወር ነበር። ክርስትናን ለማጥፋት ኦርቶዶክስ ተዋህዶን ለማጥፋት በኦርቶዶክስ ተዋህዶ ላይ ለመዝመት ብለው ተነስተው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው እንደዚህ እየዛቱብን ቃል ኪዳንን እያደረጉብን ነው ያሉት። የዩቲዩብ ቻናላችን ቤተሰቦች እንደምሰነበታችሁ። ዛሬ ደግሞ በአርሲ እየተጨፈጨፉ ያሉትን ነው ክርስቲያኖችን ወንድሞቻችን እህቶቻችን እና አባቶቻችንን እናውቃለንና ለነሱ ምን ማድረግ አለብን በሚለው ዙሪያ እስኪ ይሄንን መዝሙር ደግመን ከውዳሴ ማርያም ጋር ጸልየን ለነሱ ብንደርስላቸው በአጠቃላይ ለነሱ ለመድረስ እንደ ህዝበ ክርስቲያን ወይም ደግሞ እንደ ሀገር ማድረግ የሚገባን ነገር አለ። ያንን እንደ ቤተ ክርስቲያኒቱ አመራር እንደ አባቶች እንደሚሉት እናደርጋለን። በዛ ውሳኔ እንራመዳለን። ከዛ ውጭ ግን እኛ ዛሬ ባለንበት ቤተ ክርስቲያኒቱ የሆነ ነገር እስከምትል ድረስ ምን ማድረግ አለብን ምን መሆን አለብን የሚለውን እንይ። ውዳሴ ማርያምንና ይህንን የመዝሙረ ዳዊት ክፍል በቀን አንድ ጊዜ ጧጧት ቢያንስ ቁርስ ከመብላታችን ወይም ምሳ ከመብላታችን በፊት ከመኝታችን እንደተነሳን በመጸለይ ለነዚህ እህት ወንድሞቻችን እንኳን መድረስ ብንችል በሚል ነው የመጣሁት። እባካችሁ ይሄን ቪዲዮ ላይክ አድርጉት፣ እንዲሁም ለሌሎች እንዲደርስ ሼር አድርጉት፣ ቻናሉን ሰብስክራይብ አድርጉት። እንደምታዩት ይኸው ከኋላዬ ዛፍ ያለበት ቦታ ጫካ ላይ ሆኜ ነው የምቀርጸው። ስቱዲዮም ስለሌለኝ ነው። ግን ዝም ከምል ይሻላል በሚል ነው እየቀረጽኩ ያለሁትና እባካችሁ ለነሱም ድምጽ ለመሆን የምናገረውን ነገር ይሄንን አስተውላችሁ አዳምጣችሁ ለመፍትሄ እንዲሆን ተቀብላችሁ እንድትጸልዩ ትፈልጋለሁ። አንድ መዝሙርና የዕለቱን አንድ ውዳሴ ማርያም ነው። መዝሙሩ ማን እንደሆነ ልንገራችሁ። እያንዳንዷን ቃል ስትረዷት ስለ ወገኖቻችን ምን እንደሚናገርና ምን ማድረግ እንዳለብን ይገባችኋል። መዝሙር 82 ወይም በሞባይል በአፕሊኬሽን በዛ መዝሙር 83 ነው። ይሄንን መዝሙር ነው የምነግራችሁ። እያንዳንዷን ቃል ልንገራችሁማ አርሲ ላይ ስለሚጨፈጨፉት ምእመናን እንደሚናገር ላሳያችሁ ወይም መከራ ላይ ላሉት ህዝበ ክርስቲያን የሚናገር መዝሙረ ዳዊት ክፍል እንደሆነ ላስረዳችሁማ። አቤቱ እንዳንተ ማን ነው ብሎ ይጀምርና ቅዱስ ዳዊት ቀጥሎ አቤቱ ዝም አትበል ቸልም አትበል ነው ይላል። ዝም አትበል ቸልም አትበል ማለት የሚገባን መሆኑ ግልጽ አይሆንላችሁም? እዚህ ላይ አቤቱ ዝም አትበል ቸል አትበል አምላካችን ሆይ ህዝቡ በመከራ በችግር በስቃይ ውስጥ ነው ያለው። በቤተ ክርስቲያንና በህዝብ መካከል ግፍ እየደረሰ ነው ያለውና አምላካችን መድኃኔዓለም ክርስቶስ ሆይ እባክህን ዝም አትበል በለተቀንህ እባክህን ቸል አትበለን ብለን እንድንለምነው ነው። ዝም አትበል ቸል አትበል ይላል። እነሆ ጠላቶችህ ጮኸዋልና የሚጠሉህም ራሳቸውን አንስተዋልና ይላል። አንተን የሚጠሉህ ራሳቸውን አንስተዋል ጠላቶችህም ጮኸዋልና ይላል። በእግዚአብሔር ላይ መነሳት በህዝበ ክርስቲያን ላይ መነሳት ነው። በእግዚአብሔር ላይ በህዝበ ክርስቲያን ላይ መዛት በእግዚአብሔር ላይ መዛት ነው። የመውጊያውን ብረት ብትቃወም ላንተ ይብስብሃል ተብሎ ቅዱስ ጳውሎስ በእግዚአብሔር ብርሃን እንደተመታ እኔ አንተን መቼ አሳደድኩ ባለው ጊዜ ህዝቡን የምታሳድደው ህዝበ ክርስቲያኑን እኔን እንዳሳደድክ ነው የሚታየው። እኔን የሚያመልኩትን ለኔ የሚገዙትን ምእመናን ስታሳድድ እኔን እያሳደድክ ነው ተብሎ ተነግሮታል በሐዋርያት ሥራ ላይ ለቅዱስ ጳውሎስ። ስለዚህ እነዚህ አሳዳጆች እነዚህ ገዳዮች እነዚህ ቤተክርስቲያን የሚያቃጥሉ እንዲህ አድርገው ራሳቸውን በቤተክርስቲያንና በህዝበ ክርስቲያን ላይ ያነሳስተዋልና አምላካችን ሆይ እባክህን ዝም አትበል። ህዝቡን በምክር ሸነገሏቸው በቅዱሳንህም ላይ ተማከሩ ይላል። ህዝቡን እንዲህ ስለሆነ ነው ፖለቲካ ስለሆነ ነው እነገሌ ስለሆኑ ነው እኛ አልደረስንም እንዲህ ስለሆነ ነው እያሉ በህዝቡ ላይ የሽንገላ ቃልን የሚናገሩ በህዝቡ ላይ የሚያሽሟጥጡ እነሱ እንደማያደርጉት እያረጉ ነገር ግን በተልእኮ እየጨፈጨፉ ህዝቡን የሚሸነግሉ እንዲሁም ደግሞ በቅዱሳኑ ላይ የሚማከሩ ቅዱሳኑን የሚሳደቡ ቅዱሳኑ ላይ የሚዝቱ በቅዱሳኑ ላይ የሚናገር በድፍረት የሚናገር አንደበት የሽንገላ ከንፈር ዲዳ ይሁን ብሎ ቅዱስ ዳዊት በመዝሙር 30 ላይ የተናገረውን በመናቅና በማጣጣል እነሱ በቅዱሳን ላይ የሚዝቱና በቅዱሳኑ ላይ መጥፎ ነገርን የሚናገሩ ቅዱሳኑን የሚያራክሱ የእግዚአብሔርን ቤተ መቅደስና የእግዚአብሔርን ማደራ
የእግዚአብሔርን አደራ የሚንቁ ናቸው። ይሄን ነው የሚናገረው። ኑ ከሕዝብ እናጥፋቸው ደግሞ የእስራኤል ስም አይታሰብ አሉ ይላል። ከሕዝብ እናጥፋቸው ተብለን ሕዝበ ክርስቲያኑን ከሕዝብ እናጥፋው፣ ከኢትዮጵያ እንፋቀው፣ እንሻረው፣ ኢትዮጵያ የእግዚአብሔር አገር መባሏ ይቅር ብለው ተነስተው በኢትዮጵያ ሕዝብ ላይ በክርስቲያኑ ላይ በቤተ ክርስቲያን ላይ በተቀደሱ ቦታዎች ላይ መጥፎ ነገርን እያደረሱ የሚገኙ ናቸው እነዚህ ሰዎች። ስለዚህ ከሕዝብ እናጥፋቸው አሉ፣ የእስራኤል ስም አይታሰብ አሉ ይላል። እስራኤል የተባለ ያዕቆብ ነው። ያዕቆብ እግዚአብሔርን የሚያመልክ ነው። እግዚአብሔርን የሚያመልኩ ሁሉ እግዚአብሔርን ይርሱ፣ ከልባቸው እግዚአብሔርን እንፋቅ፣ እግዚአብሔርን እንዳያስቡ እናድርጋቸው፣ ቅዱሳንን እንዳያስቡ፣ በየቀኑ አምላካቸውን ስም እንዳይጠሩ፣ ቤተ ክርስቲያን እንዳይስሙ፣ እንዳይሳለሙ፣ እንዳይጸልዩ እናድርጋቸው ተብሎ የተያዘ ሴራ ነው። አንድ ሆነው ባንተ ላይ ተማከሩ፣ ባንዲ ላይ ቃል ኪዳን አደረጉ ይላል። ክርስትናን ለማጥፋት ኦርቶዶክስ ተዋህዶን ለማጥፋት በኦርቶዶክስ ተዋህዶ ላይ ለመዝመት ብለው ተነስተው በአንድ ቃል እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በኦርቶዶክስ ተዋህዶ ላይ ተነስተው እንደዚህ እየዛቱብን ቃል ኪዳንን እያደረጉብን ነው ያሉት። ከጎናችን የሆኑ ሃይማኖቶች አሉ፣ እናመሰግናለን። የሃይማኖት አባቶች ሳይቀሩ ተነስተው ለኛ ድምጽ እየሆኑን ነው፣ እናመሰግናለን። ነገር ግን ከነሱ የተለዩ ድብቆች አሉ። እነሱ ተደብቀው እየገደሉ ተደብቀው ቤተክርስቲያንን እያቃጠሉ ይገኛሉ። ከዚህም ሌላ ባንደበታቸው የሚያቃጥሉ ባንደበታቸው ቤተክርስቲያንን የሚያራክሱ አሉ። እነሱ ባንድ ላይ ተማክረው ኑ እንውረድና እናጥፋቸው ተባብለው ቃል ኪዳን ተገባቡ ነው የሚለው። የኤዶማውያን ድንኳኖች፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ኔባል፣ አሞን፣ አማሌቅ፣ ፍልስጤማውያን ከጢሮስ ሰዎች ጋር አሶርም ከነሱ ጋር ተባበረ። ለሎጥም ልጆች ረዳት ሆኗቸው እንደ ምድያም እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው እያለ ይላል። እነዚህ ሁሉ ተባበሩ። አማሌቃውያን ናቸው። አማሌቃውያን ኢአማንያን እምነትን የካዱ ከእምነት ውጭ ሆኑ እኩይ አስተሳሰብ ያላቸው የእግዚአብሔርን አምላክነት የማይቀበሉ እነዚህን ሰዎች ሁሉ ነው እዚህ ላይ እየጠቀሳቸው እና እነሱን ምን አርጋቸው ይላል። እባክህ አምላክ ሆይ እንደ ምድያምና እንደ ሲሳራ በቂሶን ወንዝ እንደ ኢያቢስ አድርግባቸው፣ አጥፋቸው፣ በትናቸው ይላል። ባይንዶር ጠፉ፣ እንደ ምድያም ጉዲፍ ሆኑ። አሜን፣ ጉዲፍ ይሁኑ። እነዚህ በቤተ ክርስቲያን ላይ የሚያላግጡና የሚሳለቁ ሁሉ ጉዲፍ ይሁኑ። አለቆቻቸውን እንደ ሄሬብና እንደ ዛብሄ ታላላቆቻቸውንም እንደ ዛብሄልና እንደ ስልማና አድርግባቸው፣ አጥፋቸው ማለት ነው። የእግዚአብሔርን መሰዊያ እንወርሳለን የሚሉትን ይላል። በጣም የሚገርመው አንድ ቪዲዮ ባጥቸው ነው እንጂ ሲመላለስ አይታችሁት ይሆናል በቲክቶክ። ቤተ ክርስቲያን አታቃጥሉ፣ ህዝበ ክርስቲያኑን ገድለን ቤተ መቅደሳቸውን ወደኛ መስጊድ እንቀይረዋለን እያለ የሚዘዋወር ነበረ። እሱን ሰምታችኋል። አያችሁ ይህን ጸሎት መጸለይ እንዴት እንደሆነ። አምላኬው ልክ ይሄን ነው የተናገረው። ቤተ መቅደሳቸውን እንወርሳለን ለሚሉት ነው። አምላኬ ሆይ እንደ ትቢያ በነፋስ ፊት እንደ ገለባ አድርጋቸው። አሜን። ትቢያ ንፋስ ሲመጣበት እንደሚበተን ገለባም ንፋስ ሲመጣበት ተበትኖ በየቦታው እንደሚሆን እንደዚህ አድርጋቸው ይላል ቅዱስ ዳዊት። አሜን። እሳት ዱርን እንደሚያቃጥል ነበልባልም ተራራዎችን እንደሚያነድ እንዲሁ በቁጣ አሳዳቸው፣ በመቅሰፍትህም አስደንግጣቸው ይላል። አሜን። ይሁን ይደረግልን። ዱር እንደሚቃጠል ይቃጠሉ፣ ነበልባል እንደሚነድ ይንደዱ። መድኃኔዓለም በቁጣ ያሳዳቸው፣ ፊታቸውን እፍረት ሙላው። አቤቱ ስምህን ይፈልጋሉ ይላል። ስምህን ለማጥፋት ይጥራሉና በእፍረት ሙላቸው። የቤተ ክርስቲያንን ከፍታ የሀገርን ከፍታ አምጥተህ የቅድስት ቤተ ክርስቲያንን ሞገስ መልሰህ አሳፍራቸው። በመናገራቸው ይፈሩ። ሲሆንም ደግሞ ሃይማኖታቸውን ትተው ወደዚች ሃይማኖት ወደሚወጓት ሃይማኖት ተመልሰው ወደሚቀጧት ወደዚች ሃይማኖት ተመልሰው በጸጸት ጅራፍ እንዲገረፉ አድርጋቸው። ይፈሩ፣ ለዘላለም ይታወኩ፣ ይጎስቁሉ፣ ይጥፉ ይላል። አሜን። ይሁን ይደረግ። ይፈሩ፣ ለዘላለም ይታወኩ፣ ይጎስቁሉ፣ ይጥፉ ይላል። አሜን። ለዘላለም ይሁን ይደረግ። ስምህም እግዚአብሔር እንደሆነ በምድር ላይ አንተ ብቻ ልዑል እንደሆንክ ይወቁ ይላል። አሜን። ይሁንባቸው፣ ይደረግባቸው። ስምህን ወደ ማወቅ ይመለሱ፣ ይሁንላቸው። ስምህን አላውቅም ካሉ ከምድር ይጥፉ፣ ይሁንባቸው። አምላካችን ሆይ በዚህ በቅዱስ ዳዊት ጸሎት
ለተጨነቁትና ለተቸገሩት ሁሉ ድረስላቸው። ለተጨነቅነውና ለተቸገርነው ለኛም ድረስልን። ስለ ቅዱስ ዳዊት ስትል የዳዊት ልጅ ሆይ ማረን ሲሉህ እነዛ በሽተኞች በወንጌል ቆም ብለህ እንደፈወስካቸው እኛንም የዳዊት አምላክ ሆይ የዳዊት ልጅ ሆይ ማረን እንልሃለንና ድረስልን። በረሃብ በጥም በችግር በጭንቀት በመከራ በስቃይ በስደት በሐዘን በመታረድ በመገደል ላይ ላሉት ለነዛ ስትል ድረስልን። ላንተ ሲሉ ራሳቸውን አሳልፈው ለሰጡ ስትል ድረስልን እንለምንሃለን። እናም ሕዝበ ክርስቲያን ይህንን መዝሙር 82ን ወይም በሞባይላችሁ በአማርኛ መዝሙር 83 ነው። እንዲያንተ ማን ነው አቤቱ እንዲያንተ ማን ነው ብሎ ነው የሚጀምረው። ይህን ጸሎት ከውዳሴ ማርያም ጋር ሁሉ ጊዜ ጧጧት በመጸለይ ለወገኖቻችን እንድረስላቸው ላለሁ ለብዙ ሰው እንዲደርስ አድርጉት። እንድንነጋገር የረዳና አምላክ ክብርና ምስጋና ይግባው።